ቅር ያለኝ ምንድነው አቧን መሰናበት በጣም 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 በቃ አባ ዋን እስቲ አቧን ደስ ይበላት እሷ ልጅ እናቴ በጣም ሙዳት እናቴ እንዴት ነሽ? ምን አባቴ ላርግ ምንም እናቴ ምንም እግዚአብሔር ምንም ውጪ በላለሁ ምን ትፈልጊያለሽ? ምን ይዤልሽ ልምጣ? እኔ ስትመጣ ኧረ አሁን ምን ልግዛልሽ? አትክልትና ወይራ ዘይቱን ይዤልሽ እመጣለሁ። አትክልት ምናምን ምግብ ይዤልሽ እመጣለሁ። አለቀ እንደ በቀደም ዕለት አለኝ። ምንድን ነው ያለው? ምን አለ? ብርቱካን ብቻ ነው ያለው? ፖም አለኝ። እሺ በቃ ጨምርልሻለሁ። ይዤልሽ እመጣለሁ። ችግር የለም እናቴ ይበቃኛል። አባ እወድሻለሁ በጣም ኔጌታ እገዛልሻለሁ እናቴ። አይዞሽ። ምንድን ነው ክፍሉ ነው? ይኸውና የእኔ ክፍል እናቴ። አይዞሽ ሰውነትህን አስተካክል። ሰውነትህን እሺ እናቴ። ምን እንኳን አንድ ነገር አልገዛሁልህ ወይ እንዴ? እናቴ አንቺ ብቻ እኔን ኑሪልኝ እናቴ። እኔ እንጂ የኔ ፋንታ ነው። አሁንማ አንቺ አሳደግሽኝ፣ እንደዚህ ያደረሽኝ። ምን ትፈልጊያለሽ የኔ ሆድ እናቴ? ይሄ አሁን ቢያነፊት ምን ሆኖብሽ ነው? አይ ማዲያት አይደለም እናቴ። ምንም አልሆንሽም። እናቴ ምንም አልሆንሽም። በጣም ነው የሚያምረው እናቴ። እሺ ጃፒ ወይ እንደው ምንም እንደ ባዶ ቤት ትሄድ እንደ ኧረ አይ አባ ቤቴ አይደለም ምን አለ አባ በቂ ቤት ፍርፍር ላድርግ እግዚአብሔር። ቆይ እኔ እናት እወድሻለሁ። አይዞሽ ቃለው እናቴ። አይዞሽ እመጣለሁ። አልቆይም፣ 6 ወርም አልቆይም። አሜን እናቴ። አይዞሽ ጃባ። ምን ሆነሽ ነው? ይሄ እንደዚህ ግርፋት ኦኬ አይዞሽ እናቴ። ማሻው የግርሽ አይ ነው በጣም አሪፍ አውቃለሁ እናቴ። እናት እወድሻለሁ። አይዞሽ። ምንድን ነው የነካብህ? ያለፈው ዓመት ነበር የገዛሁት። እዛው ተኛለህ? ይሄ ቆንጆ ነው ለብርድ። አሁን ብርድ ነው አይደል? አሁን እዛ ብርድ ነው። አዎ ኃይለኛ ብርድ ነው። እውነት ይጠብቅ አባ እናቴ እወድሻለሁ። በቃ አሜን። አይዞሽ እናቴ በጣም እወድሻለሁ አባ። በቃ እመጣለሁ። አልቆይም። ልክ እንዳሁኑ አልቆይም። እውነት አልቆይም። የምትፈልጊውን ነገር ንገሪኝ፣ እገዛልሻለሁ። በጣም እወድሻለሁ አባ። አሜን እናቴ። አሜን እናቴ። አይዞሽ። ይሄንን ለሁሉም ምግብ ይሄን ብቻ ተጠቀሚ አባል። ይሄን ብቻ ተጠቀሚ። ያለፈው የገዛሁት አልቋል። ኧረ እባክሽ 3 ነበር የገዛሁልሽ። 2 ነበር። ኦኬ በቃ ይሄን ብቻ ተጠቀሚ አባ። በየትኛው ምግብ እናቴ ቁጭ በይ። በቃ ምንም አትነሽ እናቴ። ወይ እንደ ቆሜ እናቴ ያፒም ማሳላረኩልኝ እንግዲህ። ኧረ እንዴ እናቴ መኖርሽ ሰላም ያገናኘን። እናቴ ሰላም ሁኑልኝ። በጣም እወድሻለሁ። እኔም እወድሻለሁ አባ። በቃ እደውልልሻለሁ ስገባ። በቃኝ አባ። እወድሻለሁ እናቴ። አሜን። ቻው አባ። እሺ እደውላለሁ። እሺ አባ እደውላለሁ። እሺ አባ በጣም እወድሻለሁ። ቻው። እሺ አባ እደውልልሻለሁ። እሺ ሚጣ ቻው በሉ። አንተ በቃ ልንሄድ ነው። ቻው። እሺ ቻው። ስንገባም እዚሁ
ስንወጣም ከዚህ ሃይ ሶ ዛሬ አብዛኞቻችሁ ስለማታውቁት ነገር ነው የምነግራችሁ ማለት ነው። የዳግማዊ አሊ እህት መሆኔን ስንቶቻችሁ ታውቃላችሁ? አምሹር ብዙዎቻችሁ አታውቁም። እና ዛሬ የምነግራችሁ ስለ ዳግማዊ አሊ እና ስለ አሸናፊ አሊ ነው ማለት ነው። እና ሶ እናቴና እናታቸው እህትማማቾች ናቸው። ስለዚህ የእህትማማቾች ልጆች ነን። ስለዚህ በቃ ወንድሜ ነው ወንድምም ብዬ ነው ያደግኩት ሳደግ ማለት ነው። ስለዚህ እንግዲህ እንደ ስራው ያልተወራለት ሰው ቢኖር ዳግማዊ አሊ ነው ብዬ አስባለሁኝ። እና እንደ እህትም እንደ ሙዚቃ ኢንዱስትሪ ውስጥ እንዳለች ሰውም ስለሱ ማውራት አለብኝ ብዬ አስባለሁኝ እኔ ማለት ነው። እና ዳጊ ማለት እኔ እንጃ እኔ ከማወራው ነገር ምናልባት እኔ ማውራት እቺ ነገር ልትሆን ትችላለች። ምክንያቱም ስራው በጣም ጃይንት ስለሆነ በጣም ትልቅ ተጽዕኖ ፈጣሪ የሆነ ሰው ስለሆነ ማለት ነው። እና በተፈጥሮ ዳጊ በጣም በቃ ዝምተኛ ነው። ቬሪ ፕራይቬት ፐርሰን፣ በቃ አቴንሽኑን ለማይፈልግ ሰው ነው። እና ኢቨን ይሄ ሜንስትሪም ላይ ራሱ አይታችሁ ታጣቁ ኢንተርቪው ሲሰጥ ምናልባት በጣም የድሮ ካልሆነ በስተቀር ማለት ነው። እና የእሱ የሰራቸው ሙዚቃዎች እኔ እንጃ የምልበል በቃ ማለት ይሄ ነው የሚባል ነገር አይደለም። ማለት በጣም it was like one of the most iconic የሚባሉ ሙዚቃዎችን የሰራ ሰው ነው። ስፔሻሊ ደግሞ 90ዎቹ ላይ እንግዲህ ለኢትዮጵያ ሙዚቃ ኢንዱስትሪ ትልቅ ተጽዕኖ ከፈጠሩ ሰዎች መካከል ኤልያስ መልካና ዳግማዊ አሊ ናቸው። እና እነሱ ደግሞ ማለት በቃ ይሄ ነው የሚባል አይደለም። የማይረሱ ሙዚቃዎችን ኢንትሮአቸው፣ ፕሮዳክሽናቸው፣ ግጥማቸው፣ ዜማቸው በቃ ማለት ይሄ ነው የሚባል ነገር አይደለም። እና እኔ እህቱ በመሆኔ በእውነት በጣም ትልቅ ኩራት ነው የሚሰማኝ። እና አሁንም ደግሞ ላለሁበት የሙዚቃ ደረጃ የእሱ ትልቅ ተጽዕኖ አለበት። እና ምን እላችሁ ፈልጌ ነው ደግሞ እንደ ስራውም ያልተወራለት ሰው ያልተነገረለት ሰው ነው ብዬ ስለማመን ማለት ነው። እና እኔ ደግሞ አንድ ኃላፊነት አለብኝ ብዬ አስባለሁ። ስለሱ ማውራት ግዴታ አለብኝ። እና ኢቭን በጥቂቱ እንኳን ብጠራላችሁ የነ ቴዲ አፍሮ የሰባ ደረጃ፣ የጸደንያ ገብረ ማርቆስ፣ የታምራት ደስታ፣ ጥበቡ ወርቅዬ፣ ዳና አድማሱ፣ ሄራን ጌዲዮን ማለት ምን ልበላችሁ በቃ ምንም ስኪፕ እንኳን ማድረግ የማይቻሉ ሙዚቃዎች የሰራና ያበረከተ ሰው ነው። እና በደንብ መነገር አለበት፣ በደንብ መወራት አለበት ስለሱ ብዬ አምናለሁኝ። ከዛ በተረፈ ደግሞ አሽዬ በጣም በቃ ተጫዋች ቤዚስት እና ድራመርም ነው። ተጫዋች ነው። በጣም ቬሪ ፈኒ፣ በጣም ሶሻል ሰው ነው። ዳጊ ደግሞ በጣም ፕራይቬት እና በጣም ጸጥ ያለ ሰው ነው። እና እኔ በፊት ልጅ እያለን እኛ ከመቱ ወደዚህ ሰመር ላይ ስንመጣ እናያቸው ነበረ። ትልልቅ አርቲስቶች ይመጣሉ ቤት እና እነዚህ ሰዎች በአካል ማግኘት ማለት ለእኛ በዛ ጊዜ ምን ልበላችሁ በቃ ማለት የማይታመን ነገር ነው ብለን ነው የምናስበው። እና በቃ ሪሀርሳል ይዞን ይሄዳል። እና በቃ ታላቅ ወንድማችን በቃ ታላቅ እኔና ወንድሜ ታላቅ ወንድማችን ነው ለኛ። እና በቃ ያሳየናል። ሲመጡ እናያቸዋለን። ሪሀርስ ያደርጋሉ ቤት ውስጥ ሙዚቀኞች ይመጣሉ፣ እናያቸዋለን። እና በቃ ትልቅ የሚባል ተጽዕኖ የፈጠረብን እና በጣም በቃ ማለት እኔ እንጃ ይሄ ነው የሚባል ነገር አይደለም። one of the greatest ፕሮዲውሰር ነው ብዬ ነው የማስበው ኢትዮጵያ ውስጥ። he is the greatest artist producer in ኢትዮጵያ። እና ኢቨን ትልልቅ ስቴጆችን ራሱ አሁን ላይ ሚክስ ማስተር እየሰራ ያለ ሰው ነው። ሳውንድ ኢንጂነር ሆኖ ብዙ ትልልቅ ስቴጆችን እና ከዚህም ደግሞ
ትልቅ ሾዎችን ላይክ እንደ ቃና ጃምስ ምናምን ስቲል አሁንም እየሰራ ያለበት ትልቅ እንትን ነው እና እንደ ሌጋሲው መቀጠል አለበት ብዬ አስባለሁኝ። በጣም ጀግና ሰው ነው። በጣም ጎበዝ ሰው ነው። የማይረሱ ከጭንቅላት ውስጥ የማይወጡ በቃ ኢንትሮዎቹ ምኖቹ እኔ እንጃ ምን ብዬ እንደምገልጽ ራሱ አላውቅም። እና ከአክብሮት አንጻር ራሱ እኔ ስለሱ መናገር አለብኝ ብዬ አላምንም። ግን መናገር ደግሞ ግዴታዬ ነው። ከአክብሮት አንጻር ማለት ነው። ረዳችን ከአክብሮት አንጻር በጣም የሰራው ነገር በቃ ማለት ሌላው ሰው ቢያወራ ይሻለኛል ብዬ እስከማስብ ድረስ ማለት ነው። እና ዳጊዬ አምሹር ይሄንን ቪዲዮ ታየዋለህ። በጣም ነው የምወድ፣ በጣም ነው ማከብር። እህት በመሆን ደግሞ በጣም ደስ ብሎኛል። እንግዲህ እኔም ደግሞ ወደፊት አኮራሃለሁ ብዬ አስባለሁኝ። በቃ ይሄ ለማለት ነው። ወዳችሁ